ሰላም ውዶቼ ማሮቼ ፍቅሮቼ እንዴት ናችሁ? ዛሬ እንግዲህ የመጣሁበት አቤት ካሜራ ምን አሳክሎኛል፣ ክምር አድርጎኛል። ፈጣሪ ትግስት ምንድን ነው ማወራ ጀስት ስለ ሀይሚና ብሩክ ላወራ ነው ማለት ነው። ሰብስክራይብ አድርጎኝ እሺ ውዶቼ ማሮቼ ፍቅሮቼ። አዎ እና ያው ከቡታጅራ ዩቲዩበሮች ባይዘው እነሱ ናቸው ያልተበላሹ ዩቲዩበሮች ማለት ነው። እሱም ትንሽ ትንሽ እየሞከራቸው ነው መሰለኝ። እንግዲህ እንዳይሞክራቸው ሁላችንም ጸሎታችን ነው ማለት ነው። ያው አብርሽ እንግዲህ እንደተበላሸ እናውቃለን። አብርሽማ በጣም እኮ አበዘው ብዝት ነው ያለው። አብርሽማ ሀይ የሚለው ራሱ ቤተሰብ አቷል። ለሰው አይጨነቅ ለምን አይጨነቅ። እኔ ግን በጣም የታዘብኩት ነገር ማለት ነው ቢረሳ የተንቢ መረሳት የለባትም። እውነቴን ነው። በየተንቢ ላይ ከዚህ ደርሶ ሄዶ መጠየቅ ነበረበት። እህቱ ክርስትና አልሄደም፣ ከእህቷ አልጠየቃትም፣ የተንቢ ጋር አይሄድም። አንድ ሁለተኛ፣ በእርግጥ ቤተሰቦቹ ጋር ራሱ አሁን አይሄድም። በነገራችን ላይ አይደል ቤተሰቦቹ ጋር ራሱ አቁሟል መሄድ ምናምን፣ ለቤተሰብ ክብር የለውም። እኔ ግን አሁን ግን ወጣቱ ማለት ነው በቃ ሰው በቃ የአሁኑ ወጣት በጣም ክፉ ነው። ክፉ ለቤተሰብ ክብር የለው። ለምን ክብር የለው እና እና አብረሽን አይቼ ሀይሚን ሳይ በቃ በጣም ደስ አለኝ። ያስባችሁ ተላማቶቹ ዋጋ ትሄዳለች ሁልጊዜ ያኔ ደስ ይላሉ። ብሩክና ሀይሚ በነገራችን ላይ ሰይጣን እንዳይገባባቸው እንጂ በጣም ደስ የሚሉኝ ዩቲዩበሮች ማለት ነው። እኔም በተመስጦ ማያቸው በተለይ የምሰራው ፕራንክ ምናምን እኔ ፕራንካቸው በጣም የሚመቸኝ ቅርታ አድርጉልኝ እንጂ ግን ፕራንክ ያው ብዙም እየሰሩ አይደለም። በእርግጥ እኛ የምንወደው ተጣላን ሰው ሲያለቃቅስ ምናምን ይሄ ነገር ነው የሚያስደስተን። ለዛ ስለሆነ ይሆን አላውቅም እና እንትን ብለናል ማለት ነው። ፕራንክ ሰርተው አያውቁም ማለት ነው። እና ያው በጣም ደስ ይላሉ ምናምን ምርጥ ሆኖ መጥተዋል። ዛሬ ደግሞ አቤት ሲያምሩ ፈጣሪ። እኔ ግን ማለት ነው እንደዚህ እናቱ ራሱ ለሴት ልጅ በነገራችን ላይ የብሩክ እናት በጣም ጥሩ እናት ነች ማለት ነው። እና ቅመሞችም እኔ እንደዚህ አይነት ጥሩ ነገር ሳይ ቅመሞች ከስደት መልስ እንደዚህ አይነት ሰው ይስጣችሁ ነው የምላችሁ። ታውቃላችሁ አይደል ቅመሞች? አዎ ለእኛ ለቅመሞች ለስደተኞች እንደዚህ አይነት ሰው ይስጠን። እውነት ለመናገር አማት ምራት ምናምን ሰን በዚህ ተስማምቶ የሚኖርበት ማለት ነው። እና በጣም ደስ ይላሉ ማለት ነው። እንግዲህ በአዲስ ነገር መተንላችኋል ጠብቁም ብለዋል ማለት ነው። እኛም አለን እናጨበጭባለን ከስር ማለት ነው። እና ጨብጫቢዎች አለን እናጨበጭባለን። ግን ምንድን ነው የምለው እዚህ ጋር ምን እንደምል ራሱ አላውቅም ማለት ነው። ፊቴ ዩት ማዲያት ሆኗል ምናምን እንቅልፌን ስለማልተኛ ጠቋቁሬ ያለው ክስት ብያለሁ። ወይኔ የሰውየው ልጅ እናቴ ስተኝማ ትደነግጣለች ማለት ነው። እና እላችኋለሁ ማለት ነው እላችኋለሁ ምን እንደማወራ በሳይለንት አድርጌ ቶቶቶቶቶ እያልኩ ነው። መቼም የኔ ወሬ እኮ አያልቅም እኮ ማለት ነው። አትገረሙም? በተረፈ እንዴት ናችሁ? ደህና ናችሁ? ሰላም አላልኳችሁ? ሰላም ያለው ቤተሰብ ማለት ነው። ቪዲዮ ራሱ ዩቲዩብ ቪዲዮ መስራት እንዴት እንዳስጠላኝ አሁን ደግሞ እዛ ቲክቶክ የሚባል ግለሰብ ስለሚሄድ ማለት ነው አስጠላኝ። ዩቲዩብ በቃ ድራሹ በደረሰበት ግን እኮ የሚጠቅመን እኮ ዩቲዩብ እኮ ነው። ማርያምን ለእኛ በተለይ አሁን ኢትዮጵያ ስንሄድ ምናምን ነገር ዩቲዩብ ነው የሚጠቅመን። ሰው እንትን አይጠቅመንም። ይሄ ቲክቶክ አንድ አበባ ሳልሞቼ ነው ቆሜ አንድ አበባ ምን ነው ሸዋ አንድ አበባ አይደለም እውነት ለመናገር ማለት ነው። ያበጠው ይፈንዳ እንጂ ማለት ነው። እዛ ቲክቶክ ላይ ሄጄ ግን እዚህ ይቻለናል 5 ደቂቃ 6 ደቂቃ ምናምን የሀገራችን ባህላችን እናስተዋውቅበታለን። እሱን ለቀን እንትን እንላለን። በቅርብ እንገባለን። በዚሁ አጋጣሚ ጸሎት አድርጉልን። የምር ብዙን ጊዜ አረብ ሀገር ስንቆይ ሄዱ አይልም የሆነ መንፈሱ ምናምን ይጫጫናናል ማለት ነው። እና እኔ ያለው ነገር ይሄ ነው ማለት ነው። ፈጣሪ እንግዲህ ወደ ሀገራችን እንድንገባ እሱ ይርዳን ነው ብዬ የምለው ማለት ነው። ሶ እንግዲህ ሀይሚሻና ብሩክሻ እንግዲህ በአዲስ ነገር መጥተዋል። ቅመሞች ስራ ጨርሱ ማለት ነው። ስራ ጨርሱና እናያቸዋለን። ምን ይሆን ሰው ቀለበት ነው ምናምን። አሁን እኮ የሰርግ ወቅት ነው ታውቃላችሁ። ኢትዮጵያ ሰው እየተዳረ ነው። ቅመሞችም እየሄዱ እየተሞሻሸሩ ነው ምናምን ነገር እንግዲህ አሁን እኔም ቀርቻችኋለሁ። እኔም አንድ ቀን መሞሸሬ አይቀርም ማለት ነው። ማን ከማን ያንሳል ብዬ አንዱን ወጠምሻ ይዤላችሁ እመጣለሁ። ምንድን ነው እሱ ማለት ነው። ኧረ ወይኔ እናንተ በስመ አብ ወልድ አቤት የኔ ጉድ የኔ ወሬ እኮ ቢወራ አያልቅም ማለት ነው። አንዱን ወጠምሻ ማመን ይሰራል እና ለዛ ነው ማለት ነው። ወይኔ በስመ አብ ወይኔ ወገቤ እኔማ ወገቤን እያመመኝ ነው። ግራ የገባኝ እናንተ ሰው አንድ ሳይወልድ ወገቤ ማለት ነው። በተረፈ ግን እንዴት ናችሁ? ደህና ናችሁ? የጀማ ቻናሌን ታያላችሁ። ላይክ አታረጉም? ለሽ ጥያቄ ልጠይቃችሁ። ጥያቄ መጠየቅ አለባችሁ። እሺ ዶች ስለዚህ ቻናሌን እዩ። ፊቴ ማዲያት
ፊቴ ማዲያት እኮ እየቆረቆረኝ እኮ ነው። ሁሌ በእጄ ነካዋለሁ። አሁንማ ብሶበታል። እኔም አልተወው ማለት ነው። አይ ሸቃሊት በቃ እንደ ልጅ ሳትወልጂ አርጅተሽ በቃ ወደ ሰው ሀገር። ኧረ እኔ እሄዳለሁ ዘንድሮ። ምንድን ነው ዘንድሮ እሄዳለሁ። እውነት ለመናገር እስኪ አሁን እስከ አዲስ ዓመት ምናምን ቁርጥ ነው ትሉና ብላችሁ ትነሳላችሁ ማለት ነው። እና ይሄ ነው ያለው ነገር። ሌላ ምን ልላችሁ መስላችሁ? ኤቭሪባዲ ጋይሶችዬ፣ በተረፈ ይሄን ያህል ካወሮ ይበቃኛል። ስራ ልስገሌ ልታጠብ ነው። ደህና ዋሉ፣ አምሹ። ሰብስክራይብ ሼር አድርጉ። ሀሳብ አስተያየት ካላችሁ እንቀበላለን። በተረፈ ይሄ ያለው ነገር እሺ። ወይኔ ብስማሙን ነው ምንድን ነው የምለው? ግን አውርቻ አያልቅም። የኔ ወሬ ቢወራ እኮ አያልቅም እኮ። ምን እንደምል ራሱ ግራ ነው የሚያጋባኝ አንዳንዴ። ማርያም ፈጣሪ ትግስት። ኧረ ሻይ ስሪ እኮ ተብዬ እኮ ነው እዚህ ማለት ነው። ኧረ ሻይ ልስራ ልሄድና ማርያም ኧረ ደኔ ኧረ ደኔ በፍየል ታረሰ ደኔ በበግ ተበራየ ደኔ ፖሊስ ጣቢያን ያየ ደኔ ክፉ አይናገርም ደኔ። እና ይሄን ያለው ነገር የራሴን ፊት እኮ እያየሁት እኮ ነው። ተከብዬ ዝም ብዬ ቆየሁት ማለት በሉ። ሰላማችሁ ይዛልኝ። ጉድ እኮ ነው። ደህና ሆኖ ካልኩ ቆየሁ ማለት ነው። እና ውዶቼ ፍቅሮቼ፣ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። በተረፈ ሰላማችሁ በዚህ ትርፍርፍ ይበልኝ። እናመሰግናለን። ቴንኪው